ዓለም በአሜሪካና በኢራን ጉዳይ ሲወጠር እስራኤል ጋዛን በከፍተኛ መጠን እየደበደበች ትገኛለች። የተኩስ አቁም ስምምነት ከተደረገበት ጊዜ አንስቶ ታይቶ የማይታወቅ ድብደባ ባለፉት 24 ሰዓታት እንዳደረገች እየተሰማ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላህን ወዮልህ ብትጠነቀቅ ይሻልሃል የሚል ማስጠንቀቂያ ከሰጧቸውም በኋላ የአሜሪካና የኢራን የኒውክሌር ንግግር መደረጉ እንደማይቀር እየተሰማ ይገኛል። በዚህ መሃል ታዲያ ኢራን በባህረ ሰላጤው ሲንቀሳቀሱ የነበሩ 2 መርከቦችን ቀብ አድርጌ ይዣለሁ ብላ መግለጫ አውጥታለች። ነገሩ እንደተፋፋመ ማሳያ ሆኗል። የኢራን ጦር አካባቢውን እየተቆጣጠረ እንደሚገኝ ማሳያ ተደርጎም ተቆጥሯል። ጉዳዩ ምንድነው? እንመለከተዋለን። ይህ እንደተጠበቀ ሆኖ ኢራንና ጀርመን ተያይዘዋል። ከአሜሪካ ጋር እንካ ሰላንቲያ ውስጥ የገባችው ቴህራን ከበርሊንም ጋር ተያይዘዋለች። የጀርመኑ ቻንስለር ፍሬድሪክ ሜርዝ በኢራን ዙሪያ ያራመዷቸው አቋሞችና የሰጧቸው አስተያየቶች ናቸው በኢራን እንዲወገዙ ያደረጓቸው። መቼ ነው ብስለት ወደ እናንተ አካባቢ የሚመጣው ሲሉ የኢራኑ የውጭ ጉዳይ ሚኒስትር ምላሽ ሰጥተዋል። በአሜሪካና በኢራን መካከል ጦርነት እንዳይቀሰቀስ ከዚህም ከዚያም ግፊትም ጥረትም እየተደረገ ሲሆን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋንም ቱርክ የሚቻላትን ሁሉ እያደረገች ትገኛለች በማለት መግለጫ ሰጥተዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝም ጉዳዩ አሳስቦኛል ብለዋል። ሩሲያም ቀበል አድርጋ በኢራን ላይ የሚሰነዘር ጥቃት መካከለኛው ምስራቅን እንዳልነበር አድርጎ ያምሳል ብለዋል። ሰርጌይ ላቭሮቭ በዚህና በተያያዥ ጉዳዮች ላይ ከራሺያ ቱዴይ ጋር ቃለ ምልልስ አድርገዋል። ሰርጌይ ላቭሮቭ በኢራን ጉዳይ ብቻ ሳይሆን በዘለንስኪና በዩክሬን እንዲሁም በሰላም ንግግሩ ላይ የተለያዩ አስተያየቶችን ሰጥተዋል። ዜሌንስኪ ራሱን ለማዳን የሚታገል ፖለቲከኛ ነው፣ ለዩክሬን ሰላም አያመጣላትም ብለዋል። በሩሲያ በዩክሬንና በአሜሪካ መካከል እየተደረገ ያለው ንግግር በአቡዳቢ የቀጠለ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ደግሞ ምርኮኞች ወደየሀገራቸው የሚሄዱበትን ስምምነት ተስማምተናል ብለዋል። አሁንም ንግግሩ ቀጥሏል። አሁንም አቡዳቢ 3ቱን ሀገራት እያወያየች ትገኛለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዓለም አሜሪካና ኢራን ላይ አይኑን አፍጥጦ ባለበት ሰዓት እስራኤል ጋዛን በከፍተኛ መጠን እየደበደበች መሆኗ ተሰማ። በርካቶች የተጎዱባቸው ጥቃቶችም ተመዝግበዋል። የራፋህን መተላለፊያ ከፍታ በአካባቢው መጠነኛ እፎይታ ሊፈጠር ይችላል ካስባለች በኋላ እስራኤል ጋዛን በተከታታይ እየደበደበች መሆኑ ታውቋል። በ24 ሰዓታት ጊዜ ውስጥም በካን ዩኒስም በሌሎች አካባቢዎችም ከባድ ጥቃት እንደፈጸመች ኒው አረብ ዘግቧል። በምስራቅ ካን ዩኒስ የምትገኘው ባኒ ሱሃይላ እንዲሁም በጋዛ ከተማ አቅራቢያ የምትገኘው ዴር ኤል ባላህ የጥቃቱ ሰለባዎች ናቸው ተብሏል። የፍልስጤማውያንን ሕይወት ቀጥፏል የተባለው ይህ ጥቃት ሐማስ የእስራኤል ወታደር ላይ ተኩሶ የእስራኤል ወታደር መቁሰሉን ተከትሎ የመጣ ጥቃት ነው ተብሏል። ሐማስ ግን የተኩስ አቁም ስምምነቱን ለማደፍረስና እንዳይቀጥል ለማድረግ እስራኤል የሸረበችው ሴራ ነው ሲል የእስራኤልን ክስ አጣጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰላም መጥቷል፣ ይህንንም በማድረጌ ልታመሰግኑኝ ይገባል ብለው በዓለም ላይ አውጀው ዓለምም እፎይ ካለ በኋላ ነው ይህ ከባድ ጥቃት የተሰነዘረው። ከዚያ ጊዜ በኋላ ከተሰነዘሩ ጥቃቶች እጅግ ከፍተኛው ነው ተብሏል። በተለያዩ መገናኛ ብዙሃን ወደ ጋዛ እርዳታ እንዲገባ የራፋህ መተላለፊያ ተከፍቷል በተባለ ማግስት የተፈጸመው ጥቃት ብዙዎችን አሳዝኗል። አሁንም የጋዛ ሰቆቃ ያሰጋቸው ሁሉ ችግሩ እልባት እንዲያገኝ እየተጉ ይገኛሉ። በእስራኤል የአየር ጥቃት የተፈጸመባቸው ፍልስጤማውያን እየሞቱ እንደሚገኙ ዋፋ የተባለው የፍልስጤም የዜና ኤጀንሲ ዘግቧል። በካን ዩኒስ የተደረጉ ጥቃቶች የበርካቶችን ሕይወት እየቀጠፈ እንደሚገኝ ነው የተሰማው። ጥቃቱ በአሜሪካና በኢራን የሰላም ንግግር ላይ ጥላ ያጠላል ወይስ አያጠላም የሚለው ጉዳይ እንደተጠበቀ ሆኖ ዓለም ግን ትኩረቱን ከጋዛ ርቆ ቴህራንና ዋሽንግተን ላይ በማድረጉ ምክንያት የሚፈጠሩ ጥቃቶች እየተወገዙ አይደለም እየተባለ በተለያዩ የጋዛ ዜጎች እየተጠቀሰ ይገኛል።
ይህ እንደተጠበቀ ሆኖ በኦማን የሚደረገው የአሜሪካና የኢራን ንግግር በጉጉት እየተጠበቀ ይገኛል። የጀርመኑ ቻንስለር ፍሬድሪክ ሜርዝም ከገልፍ ሀገራት መሪዎች ጋር በተነጋገርኩባቸው ጊዜ ሁሉ የኢራንን ጉዳይ አንስቻለሁ፣ ጉዳዩ እጅግ አስግቶኛል በማለት አስተያየታቸውን ሰጥተዋል። በኢራን ላይ ተጽዕኖ በማድረግ ወደ ንግግር እንድትመለስ ማድረግ አለብን ማለታቸው ግን በኢራን በኩል አልተወደደላቸውም። በጋዛ ጉዳይ ለእስራኤል አድልተው ያራመዱት ፖሊሲ እጅግ ሰብአዊነት የጎደለው ነው ብላ የምታስበው ቴህራን አሁን ደግሞ ኢራን ላይ ጫና እንፍጠር ማለታቸውን ፍጹም አልተቀበለችውም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም በኤክስ ገጻቸው ላይ ብቅ ብለው ብስለትና ክብር ወደ ጀርመን የፖለቲካ አመራር ብቅ ይላሉ ብለን ተስፋ እናደርጋለን በማለት በስላቅ የፍሬድሪክ ሜርዝ አስተያየትን በትችት መልስ ሰጥተውበታል። የፍሬድሪክ ሜርዝ የፖለቲካ የዋህነት እጅግ በጣም የሚያስገርምም የሚያሳዝንም ነው። ጀርመን የእስራኤልን ግጭት ቀስቃሽ ፖሊሲዎች ሁሉ ስትደግፍ ነበር በማለት ነው አባስ አራግቺ የተናገሩት። በኢራን አመጽ በተነሳበት ጊዜም ቻንስለሩ በአደባባይ ወጥተው የኢራን መንግስት እኮ ሊወድቅ ትንሽ ሳምንታት ነው የቀረው በማለት የቀን ህልማቸውን በአደባባይ ተናግረዋል። በዚህም ተገርመናል ብለው አባስ አራግቺ ምላሻቸውን ሰጥተዋል። ይህ እንደተጠበቀ ሆኖ የኢራን ጦር በገልፍ አካባቢ ሲንቀሳቀሱ ነበሩ ያላቸውን 2 መርከቦች በቁጥጥር ስር አውሏል ተብሏል። 15 የውጭ ዜጎች ያሉባቸውን እነዚህን መርከቦች በቁጥጥር ስር ከዋለ በኋላ ጦሩ ግለሰቦቹን ወደ ፍትህ ተቋማት እንደላከ ነው የኢራን መንግስት ይፋ ያደረገው። 1 ሚሊዮን ሊትር ህገወጥ ነዳጅ ጭነዋል የተባሉት እነዚህ 2 መርከቦች በኢራን ጦር በቁጥጥር ስር መዋላቸው ኢራን በአካባቢው አሁንም የበላይነት እንዳላት አመላካች ነው ያሉም አልጠፉም። በአካባቢው ያለው ውጥረት እንዲህ በቀላሉ እንደማይረግብ እንደማሳያም የተጠቀሙት አሉ። ይህ እንዳለ ሆኖ በኢራን ላይ የሚሰጡት አስተያየቶች አሁንም ማነጋገራቸውን ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላ አሊ ኻሜኒ በህይወታቸውም ጭምር ሊሰጉ እንደሚገባቸው የተናገሩበት አስተያየት አየሩን ሞልቶታል። ከኤንቢሲ ጋር ባደረጉት ቃለ ምልልስ አያቶላህ በጣም ነው ሊሰጋ የሚገባው በማለት ተናግረዋል። ምክትላቸው ጄዲ ቫንስም በኢራን እኮ በሚገባ ከማን ጋር እንደምትደራደር ለማወቅ ያስቸግራል፣ ምክንያቱም ፕሬዝዳንቱ ያን ያህል ስልጣን የላቸውም፣ ከላይ ያሉት አመራሮች ለውጭ ጉዳይ ሚኒስትሩ መመሪያ እየሰጡ ነው ሀገሪቱን የሚመሩት በማለት አስገራሚ አስተያየት ሰጥተዋል። ምንም እንኳን ከፕሬዝዳንቱም በላይ አያቶላ አሊ ኻሜኒ ጠቅላላ ጉዳዮችን የመወሰን ህጋዊ ስልጣን ቢኖራቸውም ጄዲ ቫንስ በአጠቃላይ በኢራን መንግስታዊ አወቃቀር ላይ የሰጡት አስተያየት ግን ብዙዎችን ማስገረሙ አልቀረም። በአሜሪካና በኢራን ያለው ግጭት ወደ ከፋ ጦርነት እንዳይባባስ የተለያዩ መሪዎች ጥረት ማድረጋቸውን ቀጥለዋል። የቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶዋንም በአሜሪካና በኢራን መካከል ግጭት እንዳይነሳ ጥረት እናደርጋለን፣ የምንችለውን ሁሉ እያደረግን እንገኛለን ብለዋል። በሁሉም በኩል ጥረት እየተደረገ ነው፣ እኛም የምንችለውን እናደርጋለን ሲሉ በቢሮአቸው አማካኝነት ባወጡት መግለጫ ለዓለም አሳውቀዋል። በጉዳዩ ላይ አስተያየት ከሰጡት ባለስልጣናት መካከል ደግሞ ሰርጌይ ላቭሮቭ ይገኙበታል። ጉምቱ ዲፕሎማት ሰርጌይ ላቭሮቭ በኢራን ላይ ጦርነት የሚከፈት ከሆነ መካከለኛው ምስራቅ እንዳልነበር ሆኖ ድብልቅልቁ ይወጣል በማለት ነው የተናገሩት። የሩሲያው የውጭ ጉዳይ ሚኒስትር በዋሽንግተንና በቴህራን መካከል ንግግርም ድርድርም ሊኖር እንደሚገባ አሳስበዋል። ሀገራቸው ሩሲያ በዚህ ጉዳይ ላይ መጫወት የሚገባትን ሚና ሁሉ በሚገባ ለመወጣትና ገንቢ ሚና እንዲኖራት የሚቻለውን ጥረት ሁሉ እንደምታደርግ ከራሺያ ቱዴይ ጋዜጠኛ ሪክ ሳንቼዝ ጋር ባደረጉት ቆይታ አረጋግጠዋል። ኢራን ብቻ አይደለችም፣ መካከለኛውና ማዕከላዊው የእስያ ክፍል በከፍተኛ አደጋ ይናወጣል። አካባቢው የተቀበሩ ግን ያልፈነዱ ፈንጂዎች የሚገኙበትና አንድ የተሳሳተ እግር እንደ ቀልድ ነካ ሲያደርገው ተቀጣጥሎ እንደሚፈነዳ አካባቢ ነውና ጥንቃቄ ማድረግ ያስፈልጋል በማለት የረጅም ጊዜ ልምዳቸውን መሰረት አድርገው ምክር ሰጥተዋል። የሩሲያው የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ብቻ አይደለም አስተያየት የሰጡት፣ ዜሌንስኪንም በነቆራ ጎብኝተዋቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለህልውናው ብቻ የሚታገል ሰላም የሚመጣ ከሆነ
የፖለቲካ ህልውናዬ ያበቃለታል ብሎ የሚያስብ ሰው ነው በማለት ነው ከራሺያ ቱዴ ጋር በነበራቸው ቆይታ የተናገሩት። በአቡዳቢ የሚደረገውን ንግግር በተመለከተ ከጋዜጠኛው ጥያቄ የቀረበላቸው ሰርጌይ ላቭሮቭ ተደራዳሪዎቻችን በአቡዳቢ ምን እንደሚሰጣቸው ወይም ምን እንደሚባሉ አናውቅም፣ ኔቶና ዩክሬን እኮ የኔቶ ጦር ሰራዊት የተለያዩ ወታደሮችን ያስገባ በሚል እየመከሩ ነው የሚገኙት። ስለዚህ ውጤቱ ምን እንደሚሆን ከወዲሁ ማወቅ አንችልም ሲሉም ተናግረዋል። ከተደራዳሪዎቻቸው ጋር በዚህ ጉዳይ ላይ እንደመከሩና በተለይ የኔቶ ዋና ጸሐፊ ማርክ ሩት በሰጧቸው አስተያየቶች ዙሪያ እንደመከሩ ነው ያሳወቁት። በግዛት ይገባኛልና በተለያዩ ወሳኝ ጥያቄዎች ዙሪያ እየተካሄደ ያለው ድርድር በአቡዳቢ በቀጠለበት ሰዓት ደግሞ የአሜሪካው ፕሬዝደንት ልዩ ልዑክ ስቲቭ ዊትኮፍ ብቅ ብለው አሜሪካ፣ ሩሲያና ዩክሬን 314 ምርኮኞችን ለመቀያየር ተስማምተዋል ሲሉ ተናግረዋል። በቀጣዮቹ 5 ወራት ይህ እንደሚፈጸም ያረጋገጡት ስቲቭ ዊትኮፍ ሌሎች ዝርዝር ጉዳዮችን እንደሚወያዩባቸውም ተናግረዋል። ውይይቱ በጥሩ መንፈስ እየተካሄደ ነው ያሉት ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭ ናቸው። ኪሪል ዲሜትሪቭ በጣም በጥሩ ሁኔታ እየተወያየን እንገኛለን፣ ወደ ተሻለ ነገር እያመራን እንገኛለን ብለዋል። ይሁንና ከክሬምሊን አካባቢ ግን ገና ብዙ የሚደረስበት ነገር አለ የሚል አስተያየት ተሰጥቷል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ የመጨረሻውን ድምዳሜ ገና አላየንም በማለት ብዙ አትጠብቁ በሚል ድምጸት ለጋዜጠኞች ተናግረዋል። ከሮብ ዕለት ጀምሮ እየተካሄደ ያለው የአቡዳቢው ንግግር በአሜሪካ በሩሲያና በዩክሬን በሶስትዮሽ ቅርጽ እየተደረገ ያለ ውይይት ሲሆን ባለፈው ተደርጎ ከነበረው የመጀመሪያው ዙር ውይይት የተሻለ ውጤት ይኖረዋል ወይስ አይኖረውም በሚለው ጉዳይ ላይ ሁለት የተለያዩ መልክ ያላቸው ሪፖርቶች እየቀረቡ ይገኛሉ። በአንድ በኩል ተደራዳሪዎቹ ለየሀገሮቻቸው መሪዎች ለነ ቭላዲሚር ፑቲን የሚያቀርቡት ሪፖርት መልካም ነው የሚል ሲሆን ከማዕከላዊ መንግስቶቹ የሚወጡት ቀጥተኛ መረጃዎች ግን ብዙም ውይይቱ የላቀ ውጤት ላያመጣ ይችላል የሚል ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።